ከናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና አንድ ሰው ይሄን ሰርቋል ይሄን አርጓል አቃለሁኝ እዚህ ቦታ አስቀምጧል ሀብቱን ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁኝ። ሌብነት ጥዩፍ ቆሻሻ ነገር ነው። ግን ሰው ነው ይፎክረው አይደለም ይባላል ስብሰባ ላይ እንጂ ለምሳሌ ኦዲት በአንድ ሰው ላይ የተጣራ ሪፖርት አምጥቶ ውሳኔ መንግስት አልወሰደም ካለ እኔ ኃላፊነት ወስዳለሁ። በጥቅሉ ዝም ብሎ ፓርላማ 50 ብር አግዱላል የት ጎደለ ጫታ ሲወጣ 3 መሆን ነበረበት ለስቱ ፈርመው አይደለም። በተጨባጭ ማስጠየቅ የሚያስችል ጉዳይ ማለት ነው። አንድ ሰው ብዙ አሉባልታዎች አሉ። አሉባልታዎች ሁለት መንገድ አላቸው። አንደኛው ሻል ያለ ሰው ስራ የሚሰራ ሰው ከሆነ ቀላሉ ማጥቂያ መንገድ ስም ማጥፋት ነው የሚዘምቱ ሰዎች አሉ እናቃለን እሱ። ሁለተኛው መንግስትና ህዝብ አደራ ብሏቸው አምኗቸው እዚህ ቆሞ ቃለ መሐላ ገብተው ከዚህ ምስኪን ህዝብ የሚያጨረብሩ አጭበርባሪዎች ደግሞ አሉ። የቸገረንኛ መለየቱ ነው። በመላምት ከሆነ ምን ወስነው የሚሰራውና የሚሰርቀውን ቀላቅለን እናጠፋለን። መላምት ሳይሆን የተጨበጠ እንዲሆን ከናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁኝ። አንድ ሰው ይሄን ሰርቋል ይሄን አርጓል አቃለሁኝ እዚህ ቦታ አስቀምጧል ሀብቱን ብላችሁ ላኩና እርምጃ ካልወሰድን እኛን እንጠይቃለን።